እንኳን ለቅድስት እናታችን ለልደታ ለማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ልደታ ለማርያም መታሰቢያ በዓል የሚነበበውን የታምረ ማርያም ክፍል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሣችን ጋር ይሁን ለዘላለም አሜን። ከታምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችሁ አሳድሩ አኑሩ። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችንን ከነርሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእርሷ አብራክ እንድትከፈል ሔዋንም ማኅፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና ብቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆችስ ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱም ባሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መንባት፣ እሷ መድኃኒታችሁ ናትና።
በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ፣ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ይሰግድልሻለሁ። እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያው ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ካንቺ ባሕሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደን ልጅሽ ኃጢአታችንን የሚያስተስርይልን ዘንድ ለምኝልን። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተስተካከሉ 3ቱ ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸና ለመንፈስ ቅዱስም እንሰግዳለን አድኖናልና። የበረከት ፍሬ የተገኘባት ተክል ጠባቂ ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከሷ ተወልዶ አድኖናልና ኃጢአታችንንም አስተስርዮልናልና። ድንግል ሆይ የአብ ቃል ወልዱ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋል፣ ጸጋንም አግኝተዋል። በዚህ በብዙ ክብር ወደ ተሸለመች ወደዚህም እናት ወደ እመቤታችን ክብሯን ታዩ ዘንድ ነው። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮም ብሎ አሰምቶ እንደተናገረ ፈጽማ አብርታለችና። ይህችውም የከበሩ የነቢያት ደስታቸው የሆነች የጌታችንም ሀገር በአዲስነት የምትኖር ጽዮን ናት። በአብ ስማምኜ አብን ወላዲ ብዬ፣ በወልድ ስማምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስማምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆት አካላት 3 ብል በባሕሪ በሕልውና አንድ አምላክ ብያምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን የታምሯን መቅድም መጻፍ እጀምራለሁ። ይህ የሥርዓት መጽሐፍ የመሰረጻ ከሚሆን ከማልቃም ቦታ ከሐዋርያው ከማርቆስ መንበር የተገኘ የወጣ ነው። የሰሩትን መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይም የምትነጋገራቸው ጊዜ አለ፣ በሕልምም የምትነጋገራቸው ጊዜ አለ፣ ተገልጻም የምትነጋገራቸው ጊዜ አለ። እሊህም ድንቅ ድንቅ ታምራትን የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደ ተነጋገረቻቸው ፍጹም ታምራትም ሁሉ እንዳደረገችላቸው የታምራቸው ዜና የእመቤታችንን ታምር በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስ ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በመጡ በ3 ዓመት የሥራቸው መጽሐፍ የአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ የተባለ ንጉሳችን ዘርዓ ያዕቆብ ዘመነ መንግሥትን በነገሰ በ7ኛ ዓመት ነው። የሥርዓታቸው መጽሐፍ እንዲህ ይላል። በሳምንቱ እሑድ በእመቤታችን 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ታምሯን ማንበብን ያስታግሉ።
እመቤታችን ከፍጥረታት ሁሉ የከበረች ንር ክብርት ናትና ከእግዚአብሔር በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችን በዓል ሁሉ የእመቤታችንን ታምር ማንበብ እንዳያስታጉሉ እነርሱ አወገዙ። በዓላቶቿም እሊ ናቸው። በነሐሴ 7 ቀን የተጸነሰችበት ነው። በነሐሴ በ16 ቀን ሥጋዋ የፈለሰበት ነው። ከ16 ጀምሮ እስከ 21 ቀንም ድረስ እንደ ልጇ ትንሣኤ በዓል አድርገው ያከብራሉ። በመስከረም በ10 ቀንም የስመ እመቤታችን ስዕል የመሪና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ሞት ሲወጣ ይታይ ነበር። በዚህም በ21 ቀን ትከብራለች። በጥቅምት 21 ቀንም ትከብራለች። በኅዳር በ6 ቀንም ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር 21 ቀንም ትከብራለች። በታኅሳስ 3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህችም ወር በ21 ቀን ትከብራለች። በ22 ቀንም ደቅሲዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ነው። በዓሏን ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ፣ ሌላ መምህር የማይቀመጥበት ወንበርንም ሰጠችው። በ28 ቀንም ጌታችን የወለደችበት ነው። በ29 ቀን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነው። በጥር በ21 ቀንም ያረፈችበት ነው። የካቲት 16 ቀን ተስካሯን ላደረገ ስሟን ለጠራ የምሕረት ቃል ኪዳን ዕዷ የሰጠበት ነው። በዚህም ወር በ21 ቀን የምትከብርበት ነው። መጋቢት በ21 ቀንም በዓሏ ነው። እዚሁም በ29 ቀንም እንዲሁ መድኃኒታችን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ29 ቀንም በዓሏ ነው። ግንቦት 1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳን ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀንም በግብፅ ሀገር ደብረ ምጥማቅ በምትባል በተሰራች ቤተ ክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበስባሉ፣ ከሀገሩም ሁሉ ይመጣሉ። ለዚህም ሁሉ ሰቀላ አጎበር ጥለው ይከማቻሉ፣ ይከትማሉ። ከ21 ቀን ጀምረው እስከ 25 ቀንም ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስም ሳታቋርጥ በእነዚህ በአምስቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላምም በገሃድ ተገልጸው ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏንም ያከብሩ ነበር። በ21 ቀንም በ22 ቀንም በ23 ቀንም ከእርሷቸው ጋር ነው። በ24 ቀንም ወደ ግብፅ ሀገር የገባችበት ታላቅ በዓል ነው። እዚህም በ25 ቀንም ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድኅነት ሊሆን ልጇ ውሃን ከዓለት ያፈለቀበት ነው። ሰኔ 21 ቀንም ሐዋርያት የተሰበሰቡበት ልጇም ቤቷን ለመስራት የወረደበት ነው። 21 ቀንም ቤቷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። ሌም በዓላት እንደ እሑድ ሰንበት አድርገው ያከብሯቸዋል። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ሥራ አይሰሩባቸውም ነበር። አምላክም በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በለዚህ በክብርት እመቤታችን በዓላተ እሑድ በተባለች ሰንበት ሁሉ እመቤታችንን ታምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋ የሚያነቅ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችም ሴቶችም ሁሉ ቢሆን ተባርካቸዋለችና። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በለዚህ በክብርት እመቤታችን በዓላት እሑድ በተባለች ሰንበት ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎት ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማቶችን ከእጃቸው ከጣታቸው ከአንገታቸው ከጆሮአቸው ከራሳቸው ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንንም ታምር ለመስማት ልቦናቸውን በመሰብሰብ ይዘጋጁ።
ፍጹም ዝምታ ይሁን፣ የሚነጋገርም አይኑር። የበረታ ቁሞ የደከመ ተቀምጦ ይስማ። እመቤታችንን ታምር ከማንበብ አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሳት ይባርክ፣ ሊቀ ጳጳሳት ባይኖር ጳጳሳት ይባርክ፣ ጳጳስ ባይኖር ኤጲስቆጶስ ይባርክ፣ ኤጲስቆጶስ ባይኖር ከቀሳውስት የሚበልጥ ቄስ አራቱን ማዕዘን ይባርክ። ከዚህ በኋላ ሊቀ ጳጳሱ ዘውዱን ከራሱ ያውርድ፣ በታቦቱም ፊት 3 ጊዜ ይስገድ። ጳጳስም ቢሆን ኤጲስቆጶስም ቢሆን ቄስም ቢሆን 3 ጊዜ ይስገድ። በከፍታም ዜማ ይናገር። ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ደግሞ ታምሯን ሰምቶ ወደ ቤቱ ይሄድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይሆንልኛል፣ ይደረግልኛል በማለት ቢሰማ እመቤታችንን ግን ቃል ኪዳኗን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤል አባ ገብርኤል በምንባል በእኛ በቃላችን ሥልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የነሱ ሥልጣን ይዘናልና ወልድን በጌትነቱ እስኪመጣ ለዘላለሙም በእውነት እመቤታችንን ባሏን እስከ እሑድ ሰንበት እንደ እሑድ ሰንበት የማያከብር ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች ማለትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለትም ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በለቅሶ በሐዘን ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎችና ለቤተ ክርስቲያን ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታ አየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስል የሌለው የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ ያላቸው በመኝታቸው ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑ። በዚህም በጎ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸውም ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ እግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንንም ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምኖሮታ አደርግለታለሁ ብላ በልቧም አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትን የሚጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላም የሐና ጽንሷ ታወቀ። እሷ ዘመዶችም የባሏም ዘመዶችም በሰሙ ጊዜ ወደ እርሷ መጥተው የሕፃንነት ዘመን ካለፈ በኋላ ካንቺ የተደረገ ይህ የምንሰማው ነገር ምንድነው? አሏት። መጽነሷንም ያዩ ዘንድ ማኅፀኗን እንዳሰሱ ዓይኗ የታወረ ከክብርት ሐና እናቶች ዘመዶች ወገን የ40 ልጅ የምትሆን አንዲት ሴት ነበረች። ምንም ምን ሳታውቅ ዓይኗን በዳሰሰች ጊዜ ፈጥናም ዳነች። ብፅዕት ሐና ሆይ
ብፅዕት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐናም ከአጥቢያ ኮከብ ፀሐይ እንደሚከብር በእርሳቸው ላይ ከበረች። ዝናዋም በሀገሩ ሁሉ ተሰማ። ድውያንንም ሁሉ ሕሙማንንም እየመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀን ሳለ ሕሙማንን የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ? የእስራኤል ልጆችም በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐናም ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግሥ አይደለምንም አሉ። ከነርሱም አንዱ ይህ ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንገድላቸው ዘንድ ኑ አሏቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክም ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛንም ከአርዌ ሰይጣን ወጥመድ ታድነንና መፍራትን መውደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባቷም ከማር ከሰከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿ በሰሙ ጊዜ ፈጽመው ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸው እንደዚህች ያለች ብላቴና ከቶ አይተን አናውቅምና ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋርም ደስ እያላቸው እግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችን ብላቴና ስሟ ማርያም አለቻት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ ወደ ቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው እርሱም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋትን እየሰጡ በጎ ሥራን መስራት አበዙ። ልጃቸው ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ እና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታን ሰጧቸው። ኢያቄምና ሚስቱን ሐናን ልጃቸው ማርያምን አመሰገኑ። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏልና ቸር በምትሆን በዚህ ልጅም ደስ አሰኝቷቸዋልና አሏቸው። እመቤታችንን ለእግዚአብሔር እናትነት የተመረጥሽ ንር ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመኗ ክብሯ ለዘላለሙ በእውነት በሁላችን ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።
የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በኅዳር 1 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን ከዚህም ይጎድላል። በዚህም ወር በዚህች ቀን ከአፍራቅያ የሆኑ ቅዱሳን መክሲሞስ፣ ማንፋዮስ፣ ቪክጦር እና ፊልጶስ በከሃዲው ንጉሥ በዳኪዎስ ዘመን በሰማዕትነት አረፉ። በዚህም ከሃዲ ንጉሥ ዘመን 7ቱ ደቂቅ 302 ዓመት አንቀላፍተው የነቁ ከነርሱ በሸሹ ጊዜ ነው። ሊም ቅዱሳን መስተጋድላን ክብር ይግባውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምስክርነት ተስማምተው አንድነት ተሰብስበው ወደ ከሃዲው ንጉሥ ቀረቡ። እኛ በእግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለን ብለው ጮኹ። ይህ ከሃዲ ዳኪዎስም በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍም እንዲገርፋቸው አዘዘ። አንድ ጊዜም 2 ጊዜም ታላላቅ ግርፋትንም ገረፋቸው። በእሳት በአጋሉትም ከብረት በተሰሩ በትሮችም ደበደባቸው። ከዚህም በኋላ በበርኖ ስላቂ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። የንጉሡም ትእዛዝ ባልሰሙ ጊዜ ስቃዩንም ፈርተው ከበጎ ምክራቸው ባልተመለሱ ጊዜ ቁጣም በማብዛት ጽኑ ስቃይን እንዲያሰቃያቸው አዘዘ። እንዲሁም አደረጉባቸው። ከዚያ የነበሩ ብዙ ሕዝብም ትዕግሥታቸውን ባዩ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። በዚያን ጊዜ ንጉሡ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እንደዚሁም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነትን አክሊልን በመንግሥተ ሰማያት ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።